በአዲስ አበባ የቴክኒክና ሙያ ኮሌጆች ብቁና ተወዳዳሪ ዜጋን ለማፍራት የሚያስችል ተግባራትን እያከናወኑ ይገኛሉ። ይህንን ውጥን የሚያጠናክር የአዲስ አበባ ከተማ ስራና ክህሎት ቢሮ ከለሚኩራ ማኒፋክቸሪንግ ኮሌጅ ጋር በመተባበር የትብብር ስልጠናና የስራ ዕድል ለፈጠሩ ድርጅቶች እውቅና የመስጠት መርሃ ግብር ተከናውኗል። የኮሌጁ ዲን ዶክተር ታደሰ መኮንን የመድረኩ ዓላማ የግል ድርጅቶችና ተቋማት ከኮሌጁ ጋር ያላቸውን ትብብር ለማላቅ መሆኑን ጠቅሰው ኮሌጁ በተለያዩ የሙያ ዘርፎች ያሰለጠናቸውን ወጣቶች የስራ ዕድል እንዲፈጠርላቸው ማድረጉን ገልጸዋል። ለኮሌጁ የትብብር ስልጠና በማመቻቸት እና ለሰልጣኞቻችን የስራ ዕድል በመፍጠር የተሻለ አፈጻጸም ያስመዘገቡትን ካምፓኒዎችና ኢንተርፕራይዞችን ለማመስገን እውቅና ለመስጠት ቀጣይ ግንኙነታችንን አጠናክረን ለመቀጠል እንዲረዳን ነው። በዋነኝነት በመደበኛ ከ1000 በላይ ሰልጣኞችን በተለያዩ የሌቭል ደረጃዎች በተለያዩ ሙያዎች አስመርቀን ባለን ስታቲስቲክስ መሰረት ኦልሞስት ከ90% በላይ የሚሆነው ስራ ላይ ተሳስረው ወደ ስራው ዓለም ጆይን አድርገዋል። በቴክኒክና ሙያ ዘርፍ ስልጠና የሚወስዱ ሰልጣኞች በንድፈ ሐሳብ የሚማሩትን በተግባር እንዲያዳብሩ እያስቻሉ መሆኑን ገልጸው የስራ ዕድልን በማስፋት ረገድ ከኮሌጁ ጋር በትብብር እንደሚሰሩ የገለጹት ደግሞ የግል ድርጅቶችና ተቋማት ኃላፊዎች ናቸው። ተማሪዎች በሚማሩበት ሰዓት በቲዮሪ ነው እዚህ የሚማሩትና እኛ ጋር በተግባር ቀጥታ ስራው ላይ የገቡ እንዲሰሩና ብቁ እንዲሆኑና ወደ ስራ እንዲገቡ ያደረግን ያለነው ስልጠና በእኛ ማህበር አጫጭር ስልጠናዎች በሚሰጡት ከዚህ ኮሌጅ በተማርነው ነው ብዙ ስራዎቻችን የምንሰራው። በቀጣይ ደግሞ ሰራተኞቻችን ተምረው 12ኛ ክፍል የጨረሱትን እዚህ ኮሌጅ እናስተምራለን። አሁንም እናስተምራቸው ልጆች አሉ። በቀጣይም እንደዛው እንቀጥላለን። ሰራተኛ እጥረቱን ቀርፎልናል። ምክንያቱም አሰልጥነዋቸው ስለሆነ የመጡት እንደ አዲስ ስለማናሰልጥናቸው እኛ ግራይንደር አያያዝም ሆነ ማሽን አጠቃቀም እዚህ አይተው ስለሚመጡ እዛ ላይ አዲስ አይሆንባቸው። ከሴፍቲም አንፃር በደንብ ተምረው የመጡ ልጆች ናቸው እኛ ጋር ምናገኘው። ኮሌጁ በጣም እየተጠቀመን ያለው የአዲስ አበባ ከተማ የስራና ክህሎት ቢሮ የኢንዱስትሪ ኤክስቴንሽንና ኢኩቤሽን አገልግሎት ዳይሬክቶሬት ቡድን መሪ አቶ ታደለ ኃይሉ ኮሌጆቹ በገበያው ተወዳዳሪና ብቁ ዜጋ እንዲሆኑ የኢንዱስትሪዎችን ፍላጎት ማዕከል ያደረጉ ስለመሆናቸው ክትትልና ድጋፍ ይደረጋልን ብለዋል። የስልጠና ሂደቱንና አጠቃላይ ደግሞ ከኢንዱስትሪዎች ጋር ያለን ትስስር ውጤታማነቱ እንዴት እንደሆነ እየለካን የምንሄድበት እየደገፍን እያበቃንና የተለያዩ የግንዛቤ መድረኮችን በእንደዚህ አይነት ጊዜ እያዘጋጀን ኢንዱስትሪዎቹን በደንብ ጥሩ የሆነ አመለካከት ኑሯቸው የኛ ሰልጣኞቻችን ደግሞ ብቁ ናቸው ብለው እንዲቀበሉ የማድረግ ሰፋፊ ስራዎችን እንሰራለን ማለት ነው። የተደረገው ትብብር በቴክኒክና ሙያ ተቋማት ስትራቴጂን ተግባራዊ ለማድረግ የሚያግዝ መሆኑም ተመላክቷል።